እኔ በአንቺ ቦታ በሆን ተደፍሬ በወልደውና ልጄን አባቱን ካላወቅኩ ልጄን ለመርዳት ከኔ ቁስል ከኔ እንደነገርኩት የእድሜ ልክ ጥያቄ በፈጠረሽ ሚውት አድርጊና ልንገርሽ አንዴ ሚነርጂ እያለቀ ነው። ብናት ሚውት አድርጊና አንዴ ስሚኝ። ሚውት አልሆንም አለኝ ኔትወርኳ። ማደርገው ልጄ ለመርዳት ኔትወርኩ አስቸገረኝ። ልጄን ለመርዳት የኔ መጥፎ ትዝታ ለምን ትጨቀጭቁኛላችሁ? ለምን ቁስሌን ትቀሰቅሱብኛላችሁ? ሳይሆን የምለው የኔን ቁስል ዋጥ አድርጌ ስለ ልጄ በማሰብ ልጄ እድሜ ልኩን አይምሮ አባቴ ማን ነው በሚለው ጥያቄ ተወጥሮ ህይወቱን እንዳይኖር ቆሞ እንዳይቀርብኝ ወጥቼ አንደኛ ቪዲዮ ሰራለሁ። እኔ ከሊት ነኝ። በዚህ ቀን እዚህ ቦታ ላይ የደፈርከኝ ሰው በህይወት ካለክ የዛን ጊዜ ልጅ ተፈጥሯልና እባክህ አሳውቀኝ ባለህበት ብዬ ኢቢኤስ ላይ ቀርቤም ቢሆን የትም ቦታ ላይ ሄጄ ታሪኬን ተናግሬ ልጄ አባቱን እንዲያገኝ እኔ ራሴን መስዋዕት አደርጋለሁ። የሰው ወሬ አያሳስበኝም። የማንም ምንም አያሳስበኝም። የሚያሳስበኝ ልጄና ልጄ ነው። የተደፈርኩበትን ቀንና ሰዓት ታሪኩን ተናግሬ ሰውየውን በመልክምም አላስታውሰው በስምም አላስታውሰው ከሆነ አትሊስት አይ ዊል ትራይ ለልጄ ይህንን እሞክራለሁ። እኔ እንደ እናት እፈልግለታለሁ። ያ ሰው በህይወት ካለ ከ17 ዓመት በኋላ እንግዲህ የደረሰ ልጅ ማንም አይጠላም። የደረሰ ልጅ ጣጣውን የጨረሰ ልጅ አግኝቶ ነው ሲሰማ ይመጣል አንቺ ጋር ልጁን ያገኛል ማለት ነው በህይወት ካለ ሰውየው። ስለዚህ አትሊስት ለልጅሽ አንድ ነገር ሞክረሻል። ግን አንቺ ታሪኩንም ልትነግሪው ፈቃደኛ አይደለሽም። እንዴት እንደ ተፈጠረም ጉዳዩ ልትነግሪው ፈቃደኛ አይደለሽም። ለዛ ነው ልጅሽ አደባባይ ላይ የወጣው ህዝብ ይጠይቅልኝ ብሎ። እንዳለችው እውነት ከሆነ ሌላ መፍትሄ ያለው ብላችሁ ታስባላችሁ? ከዚህ ውጭ የኔ ሀሳብ ምንድነው? ሰፈር ውስጥ አለ ነው አይደል የሚባለው? ያደግኩበት ሰፈር ውስጥ አባታ አለ ነው የሚባለው። በቃ ለምን ወይ በሽማግሌ አይጠየቅም? ሽማግሌ ተሰብስበው ያለበትን እርግጠኛ ከሆነ እሱ ከሆነ ለምን አይጠየቅም እኮ? ሰዎቹ እከሌ ነው ብለው ወይ ዝም ብለው አለ የሚባል ነገር እንሰማለን። ወይስ አንተ እዚህ ጋር ስሙን እንዳጠራ ግን እከሌ ነው ብለው ጠቁመው ያውቃሉ? እሷ ራሱ እኮ እንደዚህ ብለኛለች። የሆነ ጊዜ ትዝ ይለኛል የአያት ቤት ወደ መድኃኔዓለም ሰፈር ነው። እናም አሁን ያን ቤት ወንድ አያትና የአባት ወንድ አያትና ሴቱ ሸጠው ትሄደዋል፣ ከዛ ቤት ወጥተዋል ብላ ነግረኛለች። እና ደግሞ የአክስቴንም ፎቶ አለ ብላ ሳይተኛለች። ቀይ ቃላ ያለችው ፍር ያለች እሷን ፎቶ ልክ ካልሆነ እሱን ፎቶ ታሳየንና እሺ ያቺ ፎቶ የታየችው አንበሳ እሱን ፎቶ አሁን ደግማ ካሳየችን እኔ እሱን ፎቶ ለጥፍ ቪዲዮ ብሰራልክ ትገኛለች ሴትዮዋ። ከ15 ዓመት በኋላ እናትና ልጅን ከትናንት ወዲያ ያገናኝቻለሁ ቪዲዮ ሰርቼ። ስለዚህ ፎቶን ታሳየን። እሱን ፎቶ ቢሆን አሪፍ ነው ብዬ አስባለሁ። ስትል ቪዲዮ ስትል ወታለች። ያው እናት እንደዚህ መስዋዕት ትከፍላለች ለልጇ። አያችሁ ልጅ አድጎ አባቴን ብሎ ሲጠይቅ እናት እንደዚህ መስዋዕት ትከፍላለች። እርቅ ማጥ ላይ ወጥታ የዛሬ ይህን ያህል ዓመት ጊዜ መኪና ውስጥ የደፈርከኝ ሰው ከአንተ ጽንት ተፈጥሮ ነበር እና ልጁ ይህን ያህል ዕድሜ ሆኖታል። በህይወት ካለክ ይሄ ቪዲዮ ከደረሰ እባክህና እና ልጅህን አገኝ። ከአንተኛ ምንም አንፈልግም፣ አባትነትህን ብቻ ልጅ ይፈልጎ ነው ብላ እናት ራሷን አደባባይ አውጥታ መስዋዕት ታደርጋለች ለልጇ። እና ወይም በሽማግሌ መጠየቅ ከተቻለ እንደዛም ብትጠይቅ አሪፍ ነው። ጥሩ ቤትን መጠየቅ ይቻላል። ዲኤንኤ እንዲያደርግ ተገዶ። ችግሩ እኮ የአካባቢው ሰው እከሌ ነው የሚባል ነገር አልደረሰህም ማለት እንደውም እንደዚህ ብላ ነበረ። በሪሌሽንሽፕ ውስጥ ስለ የነበር ነው በእሱ ስም ተጠራ ተባለ። መስፍን መስፍን ተብሎ ነው ተጠራ የተባሏ። ለምን እሱ አይጠየቅም ወይ? መስፍን ዲኤንኤ እንዲመረመር ማድረግ ይቻላል። ፎቶ አለክ? እሷ ብላ የለ ራሷ አይደል ያለችው? መስፍን ነጋሽ ብዬ አስጠራሁት ብላ አይደል ራሷ በአፏ ያለችን? እሷ ለምን አትጠየቅም? አሁን አንተ የአባትህ ስም መስፍን ሆኖ ነው የሚጠራው? አዎ እኔ አላውቅም እኮ መስፍን ነው ተብዬ ከድሮ የምጠራው መስፍን ነጋሽ። የአያቴን ስም ራሱ ቅርብ ጊዜ ነው ያወቅኩት።
ጥሩ አሁን አንዴ ፖዝ ሆናለች፣ ትመለስና እንጠይቃታለን። አንደኛ ያክስትክ ብላ ያሳየችክን ፎቶ ከትናንት ወዲያ ስንጠይቃት ዝም ብዬ የማንንም ሰው ፎቶ ነው ያሳየሁትኝ። በታናሽ እህቱ አክስት በገነት ሲቀና አንተም እኮ ቆንጅዬ አክስት አለችክ ብዬ የሰው ፎቶ ነው ያሳየው። የሰው ፎቶ መልሰሽ አሳየን። እናቴ የልጅሽ ጥያቄ እኔ አይመጥነኝም ከአንቺ ጋር ምትማለት ብዙየው በቃ እኔ እኮ አስቆምኳት እኮ ያለ ስድብ በስነ ስርዓት አውሪ ብያት። አብረህትም ትመጣና ይቅርታ ጠይቋለች ህፃኑን። በቃ አቆሙ ኮመንቱን። እሺ ኤደን ከውሸት የራክ ሰው ስለሆንኩ ውሸታም ሰው ስለሆንኩ እኮ እንትን በይ ያለ ነቀፋ ያለ ስድብ መጨረሻ ላይ ጉድሽ ሲወጣ እኮ ትናገራለሽ። ህግ ጀመር ማታውቀውን ታሪክ ነው የምታወራው። ስክሪፕት እኮ ነው ያነበብከው የተለማመድከው። ታሲሰሽ አዋሪያት ሀቢባ የተከበረ ቤት ነው እንደማቆቆ የነገርኳት ነው። በቃ ከዚህ አንቺ በማያገባሽ ነገር እንደዚህ እየታመምሽ ነው። ለአንቺ መታዘን አለበት። ስለዚህ ሁላችንም መንጫጫት የለብንም፣ መውረድም የለብንም። እኔ ከዚች ጋር መንጥናለን። ስለዚህ ስርዓት ነገር ሁሉም እኮ እንደቷ ባለጌ መሆን አይሰማሽም? እሺ ሚውት አድርግና እኔ እነግራታለሁ። አንተ ሚውት አድርግ። ኤደን ይሰማሻል? ኤደን እሺ። አዎ እኮ ያው ኖ መሳደብ አይቻልም እዚህ ቤት እኮ ተራ የመንደር ወሬ እናንተ ወሬ ስለሆነበት ትቶት እኮ ነው። አሁን ምንም ይኸውልሽ አንተ ራስህ ስርዓት ባለው ነገር መንገድ እንዴ ባለጌ ስለሆንክማ ልጅ አስወጣህ እኮ ከቤት መክረህ ማለት ነው። ገንዘብ ሰጥተህ ወስደህ ፖሊስ ጣቢያን አሳየህ። ባለጌ ስለሆንክ አይደል እንዴ ደግሞ ታወራለህ አንተ። ጨዋ ነኝ ብለህ ወንድ ነኝ ብለህ ጨዋ ብትሆን ልጅን በእግዚአብሔር ጨዋ ብትሆን ትቆጣለህ። ጨዋ ብትሆን ያኔ አስራቡ ቀን ለምን ታስርቢያቸዋለች ለምን ታስርቢያቸዋለህ ብለህ ትጠይቅ ነበር። ፈጣሪ ሆይ ድረስ ኤደን እባክሽ ያለ ስድብ አውሪ እናቴ። በቃ እንትን ብቻ የደረሰብሽን በደል ብቻ ተናገሪ ሳትሳደቢ እባክሽ። አልፈቀድኩለትም። ኔቨር በስርዓት ነው የተናገረው። አንቺ ዝም ብዬ ስላዳመጥኩ እኮ ታዲያ ይሄ እዚህ ጋር ዋሽቷል። በያ ኤደን እኔ እናት በጣም እኮ የሚከብዱ እኮ ናቸው። ገና እኮ አለማወቅ ነው እንጂ ሀቢባ ነግሬሻለሁ። በቀደምም ሰውን አለመስማቴ እዚህ ደረጃ ልክ ቤቱን ልዋዋል ልገባ ስል ወኪሏ አከራይዋ ከእነዚህ ሰዎች ጋር ያለሽን ነገር ታገኛቸው ይሆናል። በዚህ አንደኛ የዋሸበት ቦታ ግን ይኸውልሽ እኛ እንደውም እሷ በምትለው ሳይሆን ጎረቤቶቹ የእውነት የምንመሰገንና አብረን ቡና መጠጣ የምንበላ ድርቀት ይሆናል። እስቲ ንገሪኝ ሀቢባ እንዴ የተመታ ልጅ ምት ነው እንጂ የሚያሳየው የአጥንት መቅኔ መድረቅ ያሳያል እንዴ? እኔ አንተ ከዚህ በኋላ ከአንተ ጋር እንደናንተ ያላችሁበት ቦታ ገብቻ አላወራ እኮ እንደዛ እያደረጋችሁ እኮ ነው። ገብቼ ከእናንተ ጋር እየበላው እየጠጣው እንደዚህ አይነት ነገር ሲፈጠር ማስረባቸው ከሆነ እኔ እየበላው እናንተ ጋር እኔ ቡና እየጠጣው እንዴት ልጆችሽን አስርበሽ ከኛ ጋር ትቀርቢያለሽ ብለህ ለምን ያን ያላወራህም? አሁን ምን አስፈለገ እዚህ ጋር ቂም በቃል? ያኔ ነው ጥፋት የምናገር የሚባለው። የትዳር ሁኔታችን ተለያየ። ልጆች ጊዜ ስለ ባለቤትሽ ስለ ዞላ አይደለም ማውራው ከኤደን ጋር ነው ያልኩት። ማሬ ስለ ዞላ አይደለም። ስለ ዞላማ ጨርሰናል። ታልቃቸዋል። አለቀ። አንዴ ቆይ ሀቡ ወይ ሀቡ እኔ ለሀሳብ አለኝ ስላለ ነው እኔ የገባሁት። ይቅርታ። እሺ ችግር የለም ማሬ እያወራ ግን እኮ ብዙ ያልተጣሩ ነገሮች አሉ እኮ። ይሄ እኮ በመድበስበስ እኮ ነው እያለፈ ያለው። እንደዚህ ከሆነ እኮ እኛም እኮ በሽማግሌ ሄደን ለእርቅ ከሆነ እኮ እኛም እኮ በሽማግሌ ሄደን እኮ መጠየቅ እንችላለን እኮ። አሁን እኮ እኛ ሚዲያ ላይ እኮ የወጣንበት ነገር እኮ መከበር አለበት። በቃ እነዛ 3 ጥያቄዎች ይመለሱ።
እና ሊጠየቅልህ አኑኤል ተረጋጋ። መጀመሪያ እናትህን አክብር። እሺ አስታረቅናችሁ፣ ከዛ ወደ ጥያቄ ልንገባ ነው። መጀመሪያ እናንተ ታረቁና ከዛ ወደ ልጅሽ ጥያቄ እንገባለን ብያት ተስማምታለች አይደል? ከዛ በፍቅር እንጂ በጉልበት የሚመጣ ነገር የለም። በጉልበትማ ሄዳችሁ ምንም አላመጣችሁም አይደል? አይደለም እኛ በጉልበት አይደለም። በጉልበት ቆይ ከሰሳችሁ ምን አመጣችሁ? ፋይሉ ክፍት እንደሆነ አመታት ቆጠረ። ምን አመጣችሁ? ስለዚህ በጸባይ ታርቃችሁ በፍቅር አባትክ ማን እንደሆነ እንድትነግርክ በሰላም በፍቅር በብልህነት ልንጠይቅ ነው አይደል? እናትክ ትልቋ እናትክ ይህኑ ሰው አክብራ ለልጅሽ ስትይ የተሰጠሽን ስም የተለጠፈብሽን ነገር ሁሉ ውሸትም ሆነ እውነት ተይውና ታረቁ ብዬ መክሬ ተስማምታ ታርቃ ከዛ ወደ ጥያቄ ልንገባ ስንል ተመልሰክ ወደኋላ ሚዲያ ላይ የወጣንበት ጉዳይ መከበር አለበት። ሌላም የተሻለ መፍትሄ ያለ ካልክ ሂድ። ሀቢባ አንዴ እሱን ላውራው እኔ አንድ ደቂቃ ላውራው። እሺ ዞላ አውራ። አኔል አቤት ብላ እየሰማኝ ነው። መጀመሪያ ሲጀመር ስነስርዓት ይኖር። ሁለተኛ ነገር ደግሞ እዚህ ጋ ያለችው እናት ናት። ታውቃለህ? እናት ናት። ጊዜ ሁለተኛ እናት ናት። የወለደች ኤደን ናት። የምታሳድግህ አሁን ያለው ጊዜ ጋር ነው አይደለ? ምንም ቢሆን እናትህ እናት ናት። እናትህ ሚዲያ ላይ ወጥታ እንትን እንድትል አትፈልግማ። አወራር ራሱ ሲጀምር የጠየቀው ጥያቄ ተጠይቋል አይደለ? አሁን እነሱ ለጠየቃት 3 ጥያቄ መልስ ሊመልሱልህ ነው። የሰማኝ ነው። አዳምጥ ዝም ብለህ በቃ እነዛ 3 ጥያቄዎች ጠይቀሃል። ሀቢባ በሚገባው መልኩ እሷን ትጠይቃታለች። ከነዛ 3 ጥያቄ በምትጠይቅልህ ጥያቄ መልስ ስታገኝ አገኘው ትላለህ፣ ካላገኘህ አላገኘውም ትላለህ። ከዚህ የበለጠ ምንም ነገር መፍትሄ ሊኖር አይችልም። ተረዳኸኝ አይደለ? አንተ በቃ ስማኝ። አንተ አሁን እሷን የጠየቀውን ጥያቄ ትመልስላለች። በጥሞና አዳምጣት። ከተሳሳተች ብለህ ለሀቢባ ትነግራታለህ። መታረም ካለበት ይታረማል። አግሬሲቭ ሆነ የጮክ ምናምን አይደለም ማውራት ያለበት። የምትናገረውን ነገር ሁሉ እያስተዋልክ ስለማይሰማ ስለነበረ ነው። እዚህ ጋር እኮ ጊዜም እየተወቀሰችብኝ ስለሆነ እኮ ነው። አውቃለሁ እኔ እሷ ስትወቀሰች ማን ወቀሳት? እያመሰገናት ነው እንጂ እሷን ማንም የወቅሳት የለም። ሁላችንም እያመሰገንን ያለናት። ዝም በል ቆይ። ለጠየቀቻት ጥያቄ ሀቢባ ኤደንን ትጠይቃታለች። ትክክለኛው መልስ ዛሬ ውጤቱን እንሰማለን። ያለውን ነገር ደግሞ ስርዓት ባለው መልኩ እናወራለን። ተረዳኝ አይደለ? ሳትጠየቅ ምንም አይነት ጥያቄ እንዳትመልስ። ሀቢባ መጠይቅህን ጥያቄ በስትክክል ዳይሬክት ነገር ጠይቃታ ተመልስላታለህ። ሌላ ከተረፈ ሚዩት አድርገህ ተቀመጥ። ለመልስ ካገኘ መልስ አግኝቻለሁ፣ ካላገኘ አላገኘሁም ትላለህ። አጭር ተረዳኛ? ቆይ ልንገርህ ካኔ ልዬ ጥያቄውን ጠይቀናት አጥጋቢ መልስ ካልመለሰች እኮ አንተ በመልሱ ካረካክ አባትክን ለመንገር ፈቃደኛ ካልሆነች እኮ ወደ ሌላ መፍትሄ ደግሞ እንሄዳለን እኮ። ገባካል? አንተ እንደ ልጅ አባትክን የመጠየቅ ሙሉ መብት አለክ። በፍርድ ቤት ሄደህ ትጠይቃታለክ። መጀመሪያ በፍቅር ጠይቀን ካልተመለሰልን ገባክ? ግን ሁሉ ነገር የሚሆነው አዳምጠኝ፣ ሁሉ ነገር የሚሆነው ቱግ ተብሎ ሳይሆን ረጋ ሰከን ተብሎ ነው። ምንም ቢሆን መርሳት የሌለብክ ነገር፣ ምንም ክፉ ብትሆንች ሴትዮ 9 ወር በሆዷ አርግዛ አመጣ ተሰንጥቃ ወልዳ አሳድጋ ካለች 14 ዓመት ከዛ በኋላ ደግሞ ፈጣሪ ጊዜ የምትባል ሁለተኛ እናት ሰጠክና ሁለተኛ እናት ጋ ሄድክ 4 ዓመት አይደለ? ስለዚህ እቺ ሴት ምንም ብትሆን ወደዚህ ምድር ለመምጣትክ ምክንያት ናት። ምንም ክፉ ትሁን ወደዚህ ምድር እንድትመጣ ምክንያት እሷ ናት። በእሷ ማህፀን አልፈክ ነው እዚህ ምድር ላይ የመጣከው። ስለዚህ እናት ግን ልታመሰግናት ይገባል። አንደኛ ወደዚህ ምድር እንድትመጣ ምክንያት ስለሆነች። እሺ ሆዷ ውስጥ እያለክ ተደፍሬ ነው ብላለች አይደል? አላመንበትማ። በደንብ እንጠይቃታለን እሱን። ሆዷ ውስጥ እያለች ስላላስወረደችክ፣ ስለወለደችክ፣ ወልዳ ስላልጣለችክ፣ ስላሳደገችክ ልናመሰግናት ይገባል። ብዙ እናቶች አሉ ሲያረግዙ የሚያስወርዱ፣ ከዛ አልፈው ደግሞ ካላስወረዱና ከወለዱ ደግሞ ወልደው የሚጥሉ ብዙ ታሪኮችን እኛ እንሰማለን። እሺ በዚህ ጋር ነገር የሚቋጭ መስሎኝ እኮ ነው። እዚህ ጋር ጥያቄ እዛ እኮ ነው። አየህ ተረጋጋ ያልኩህ መጨረሻውን ሳትሰማ መሆን የለበትም። መጀመሪያ ሰላም እናወርዳለን፣ ትታረቃላችሁ። ከዛ ምን ብያታለሁ? በደንብ ብታዳምጥ ኖሮ እሺ ስትለኝ አመሰግንኳትና አሁን ወደ ልጅሽ ጥያቄ እንሄዳለን። ገባክ?
መጀመሪያ ጊዜ ደግሞ ጊዜ ተወቀሰችብኝ ላልከው ጊዜ ማንም አልወቀሳት ማንም። እንደውም ይኸውልህ ጊዜ ተወቀሰችብኝ ብለህ በጣም ስትጨነቅ ጊዜ የሆነ ጫና የምታሳድርብህ እንዲመስለን እያደረግክ ነው። አንተ ነህ ጊዜ እንድትወቀስ የምታደርጋት። ጊዜ 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 ስትል አስሬ ጊዜ ከኋላ የሆነ ፑሽ እያደረገችህ ያለ ነገር እንዲመስለን ነው የምታደርገው እኛን። ሰው እንደዚህ አታድርግ። ያልተረዳሽኝ ሀቢባ እዚህ ጋር ያልተረዳሽኝ ማለት ነው። ጊዜ ተወቀሰች እያልኩሽ ያለሁት በእኔ ጉዳይ አይደለም፣ በልጅቷ ጉዳይ። እነገነት ጊዜ ላይ ጫና አድርገውባት ወይ ብር ከፍሏት እያስጨነቋት ነው የሚመስለው ለህዝቡ። እሷ የነገነት ምን አገባ ከአንተ ስለ ጊዜ? ቢመስል ባይመስል ጊዜ ትልቅ ሰው ናት እኮ አደልት ናት። ራሷን ችላ ስለ ራሷ መከራከር መናገር የምትችል ሰው ናት። አንተ ምን አገባ? አንተ ራስን ችለ ስለ ራስ ነው መናገር ያለብን። ብዙ ነገር አድርጋልኛለች እኮ ያደረገችልህ ከፈጣሪ እንዲሰጣት እንጂ አንተ ሚዲያ ላይ ወጥተህ እንድትከራከርላት አይደለም ያደረገችልህ። ከአንተ ምንም ፈልጋ አይደለም ያደረገችልህ ጊዜ መልካም ሰው ስለሆነች ከፈጣሪ እንዲጻፍላትና ፈጣሪ ጋር ፈጣሪ ነገ እሷ ለልጆቿ መልካም ስንቅ እያስቀመጠች ነው። ለአንተ አይደለም። ይሄ ማንም እንዲከፍላት አይደለም፣ ውለቷን እንድትመልስላትም አይደለም። እሺ ይህን እርሳው፣ ከጭንቅላትክ ላይ አውጣው። ስለ ጊዜ መጨነቅህን አቁም። አትጨነቅ። ብዙ መስዋዕት ስለከፈለች ብዬ ነው እንጂ የከፈለችው ፈጣሪ ጋር ተመዝግቦ በልጆቿ እንድታገኘው ነው፣ ለአንተ አይደለም። እርሳውና አሁን ያንተ ጥያቄ የመጣክበትን ዓላማ ደጋግሜ ተናግሬዋለሁ። ቅድምም ለዞላ ነግሬዋለሁ። እኔ ነጥቡን ይዤዋለሁ። ወደ ሚዲያ የመጣህበት ዓላማ አንደኛ አባቴ ማን ነው የሚለው ጥያቄ የማንነት ጥያቄ እንዲመለስልህ ነው። ሁለተኛ ደግሞ ሆስፒታል ውስጥ ስላለው ነገር እንረሳዋለን። ይሄ ጥያቄ እናልፈዋለን። በቃ ሰላም ስለተፈጠረ። ሁለተኛ እድላዊት እህትክ እውነት በእንጀራ አባት እየተበደለች ከሆነ ለእሷ ፍትህ ለመክ ነው ብላ ያሳየችኝን ቀይ ሴትዮ ፎቶ ደግማ ታሳየኝ እያለ ነው ልጅሽ። የእሷን አክስቶች ምናምን ሲያይ ሲቀና ውስጡ ሲረበሽ የሆነ ፎቶ አሳየው። ዝም ብዬ እኮ አንስቼ ነው ከሆነ ከፌስቡክ ላይ ይሁን የሆነ በቃ እንጂ ያ እውነት ሆኖ አይደለም እኮ ውሸትም ቢሆን አንዴ ማየት ይፈልጋል ፎቶውን እንዳይሰማው። የእሱን ሞራል የጠበቅኩ መስሎኝ ያንን ፎቶ ያስነስብ። ግን እንዲህ ዛሬ ይሄንን ታሪክ የሚያመጣብኝ አልመሰለኝ። የሚያፎተው አለማወቅ ይኸውልሽ ዋጋ ያስከፍላል። አንተ እኮ ሀቡ ኬት ላምጣው? ያሁን ስንት ከዛ በኋላ እኮ ስንት ስልክ ተቀይሯል። ስንት ስልክ ኬት ላምጣ ያንን ፎቶ? ሀቡ ትላንትና እኮ የጓደኛዬ ፎቶ ነው ብላ ነበረ እኮ። ከትናንት ወዲያ የጓደኛዬ ፎቶ ነው ብለሽ ነበረ እና ጓደኛሽ የለችም? አንዳንዴ በስመ የጓደኛዬ ነው ግን ያለች አይመስለኝም። ሄጄ ላይቭ ሪከርዱ ማየት አለብኝ ዩቱቤ ላይ ዳይሬክት ስለሚተላለፍ የፌስቡክ ጓደኛዬ ላይ አንስቼው ነው ያልኩክ። ያን ደግሞ እንትን አለ እኮ ፌስቡክሽ አሁንም ካለ ራሱ ፌስቡክሽ ፍሬንድ ሊስት ውስጥ ብትገቢ ታገኛታለሽ። የለም ስንት አላገኛትም። የስንት ጊዜ ዛሬ 7-8 ዓመት አረብ ሀገር የነበረች የጓደኛዬ ፎቶ ላይ ያ ዝም ብሎ የተፖሰተ ፎቶ እኮ ነው አንስቼ ያሳየሁት። አቡ እሺ አንዴ እኔ ልንጠይቀው። ስታሳይክ በምን ነበር ያሳየችው? በስልክ ነው ወይንስ በፎቶ ነው? በምንድን ነው ያሳየችው? በጋላሪ ላይ ስክሪንሹት አይደለም። ስክሪንሹት ከሆነ ቀኑ ሙሉም ዴቱ ምናምን የተነሳበት ስክሪንሹት ይታያል። ስክሪንሹት ግን አይደለም፣ እንትን ነው ጋላሪ ላይ የተቀመጠ ዳውንሎድ ሆኖ የተቀመጠ ጋላሪ ላይ ነው። እና ደግሞ ሀቡ መስፍን ማለት ባትነካካ ጥሩ ነው። ለአንተ ለጥሩ ስለማይሆንልን አንዴ ይቅርታ። ይሄ እኮ እኔ እኮ አባቴን ለማግኘት ማድረግ ኤደን ለአንተ ጥሩ ስለማይሆንልክ እያልሽ አታስፈራሪው። እናቴ አባቱን ለማግኘት ጥረት እያደረገ ነው። ይሄ የማንነት ጥያቄ ነው እኮ። ይሄ እኮ የማንነት ጥያቄ ነው። ዘላለም የሚኖር ነው። የማንነት ጥያቄ ያለበት ሰው በሰላም መኖር አይችልም። ይሄ ልጅ በሰላም ትምህርቱን መማር
በሰላም ህይወቱን መቀጠል አይችልም። የማንነት ጥያቄ ከባድ ነው። ኤደን ተረጁ በእናትሽ። እሱ አሁንም ማግኘት ከተቻለ እሱ ችግር የለውም። አረብ ሀገር ምንም እያስፈራራውታል። ለምንድነው የማስፈራራው እኮ? የማንነት ጥያቄ እኮ ከባድ ነው። የሰው ልጅ የማንነት ጥያቄ ካለበት እኮ ያስጠይቀኛል። ይኸውልሽ ኤደንዬ፣ የሰው ልጅ የማንነት ጥያቄ ካለበት ወደፊት መራመድ አይችልም። ሰው ስም ማንሳት ይመረመራል። ፈቃደኛ ከሆነ በውስጥ መስመር አጽፍልሻለሁ ወይ ቮይስ አስቀምጥልሻለሁ ትክክለኛውን ነገር። በጣም አመሰግናለሁ። የሚፈልገው ካለ ለራሱ እሺ እናቴ፣ የሚፈልገው የግል ስልኩ ካለ እነግረዋለሁ። እሺ በቃ ንገሪኝ። እኔ አናስጨንቅሽም። እኔ ኃላፊነቱን ወስዳለሁ። የምትፈልጊ ንገሪኝ አንቺ በውስጥ እኔም የምትፈልጊውን ነገር አግዝሻለሁ። እሺ ደላድሎ ተመችቶት መሰለኝ 4 ዓመት የተቀመጠ ችግር የለውም። እሺ በጣም አመሰግናለሁ። በቃ በውስጥ አውሪኝ፣ ዋትሳፕ ላይ ቮይስ አስቀምጪልኝ። እኔ እና አንቺ አንኤል ብቻ የምናውቀው ማለት ነው። እሺ ምንም ወደ ውጭ የሚወጣ ነገር የለም። ከዚህ በላይ እኔን አታስጨንቁኝ። እኔ ከዚህ በላይ ስለዚህ ልጅ ብዙም ኃጢአት መግባት አልፈልግም። ራሴም እየታመምክ በውስጥ ሁሉን ነገር አስረግጬ እነግርሻለሁ። ከዚህ በኋላ እኔ እዚህ ጋር በቃኝ። እሺ እናመሰግናለን። ይህንን ነው እኛ የምንፈልገው። አንኤል ታሰሚዋለሽ በትክክል ያን አይ ሰምቶ ከተረዳ ተረዳ፣ ካልተረዳ በራሱ መንገድ ይሄድና ያስጠራል። እሺ እናመሰግናለን። አንኤል ይሰማል? ተቋርጫለሁ ጋይስ። አቤት። ስለ አባትክ ለእኔ በውስጥ ትነግረኛለች። ኦኬ ሀቢባ። እሺ ሌላ ጥያቄ ያለክ ለእናትክ? እና ደግሞ የሚቀጥለው ደግሞ እሺ ስለ እህቴ ነው። ጎበዝ። እሺ ስለ እህቱስ እንዴት ነው እርግጠኛ መሆን የሚችለው የነገረችው ነገር እውነት መሆንና አለመሆኑን? ኤደንዬ አሁንም በትዕግስት እንድትመልሽልን በትህትና እንጠይቃለን። አቡ አቤት። አንዴ እሷ ከመጀመሪያ በፊት አንዴ እኔ ልጨርስ። እሺ ጨርስ ስልሽ እኔ አሁን እዚህ ጋር ከእሷ ወስጄ ወይ ከኔ ጋር እንድትሆን ምናምን አይደለም እህቴ የምፈልገው። በቃ ለእሷም እኔ ላይ የደረሰው ነገር እንዳይደርስ ነው። አንድም በስነ ስርዓት ብትይዛት እኔም እንደ ለእሷ ያለኝ መጥፎ ሀሳብ እህቴ ላይም እንዳይኖር ነው። እናቷን ወዳ እንድታድግ ነው የምፈልገው። ግን በቃ በጥሩ ስነ ምግባር ካደገች ችግር የለም። እኔ ማለት ፈልገ ይህንን ነው። አብረሽ ይህንን አያይዘሽ ንገሪልኝ ነው የሚልሽ። እኔ የምፈልገው እህቴን ከአንቺ መውሰድ ሳይሆን እህቴ እኔ ላይ የደረሰው ሳይደርስባት በሰላም እናቷን ወዳ ደስተኛ ሆና እንድታድግ ነው የምፈልገው አለ። እሷ ደስተኛ ሆና ምንም የደረሰባትም ነገር የለም፣ የሚደርስባትም ነገር የለም። እንደ እድላይት ደስተኛና እናቱን ወዳድ ልጅ የለም ቤት ውስጥ ደስ ብሏት የምትኖር ልጅ ናት። ምንም የደረሰባት ነገር የለም፣ የሚደርስባትም ነገር የለም። እናቷ እጅ ላይ እኮ ነው ያለችው። በይል እናት እጅ ላይ ምንም ነገር አይደርስም። እናት እኮ ነኝ፣ ከለላዋ እኮ ነኝ። እሺ እየመጣ እህቱን ማየት ይችላል። እሱ ላይ ምን ደረሰ? ምንም የደረሰ ነገር የለም። ስለተቀጣ ጥፋት አጥፍቶ ስለተቀጣ አይሆኑ ቦታ ተገኝቶ ስለተቀጣ ይሄ እኮ ደረሰብኝ የሚለው ነገር አይደለም። እሺ ምንም አልደረሰበትም። እህቱን እየመጣ እንዲጠይቅ ትፈቅጂለታለሽ?
ሲቀጥል ደግሞ እኮ አባት አላት እኮ ድላይት አባቷ ነው ሊጠይቅ የሚችለው እንጂ ስለሱ ነገር እሱን አይመለከተውም ይሄ ነገር። እኔ ለልጁ ጥሩ እናት ካልሆንክ ወላጅ አባት አላት እኮ መጠየቅ የሚችል ስለ ልጁ መጎዳት ጉዳት ላይ ናት ካለ ማለት ነው። አዎ የአባቷን የኤርሚያስን ስልክ ቁጥር ልከሽልኛል። ገና አላወራሁትም። የአሜሪካን ሀገር ዋትሳፕ ቁጥር ልከሽልኛል። ነገ አወራዋለሁኝ። አሁን የኔ ጥያቄ አንኤል መቶ እህቱን እንዲያይ ትፈቅጂለታለሽ? መብት እንዳለውም ደግሞ ንገሪያት። እሱን እኮ ነው እየጠየቅኩት ያለሁትኝና ኔትኛው ጥያቄ የማንነቱ ጥያቄ ስለሆነ እሱን አሁን እንጠይቃታለን እናትህን። እሺ ጎበዝ፣ እንደሱ ተረጋጋ። እሺ ኤደን ያለሁና እባክሽ አሁን ሰላም ወርዷል። እልህ የሚባል ነገር የለም አይደል? አሁን ሰላም ወርዷል። እልህ የሚባል ነገር የለም አይደል? በእልህ አይደለም የምትመልሽልን ጥያቄያችንን። እዚህ ጋር ነኝ። አዎ እልህ የለም። ቴንኪው። እሺ በሰላም በፍቅር እኔና ምንም ነገር እኔ ጋር እሺ በሰላም በፍቅር እኔና እዚህ ጋር ያለ 11 ሺህ ምናምን ህዝብ አሁን በፈጣሪ ስም እንጠይቅሻለን። ይሄ ልጅ አባቱ ማን እንደሆነ ማወቅ ይፈልጋል። የማንነት ጥያቄ አለበት። ኩኝ እኮ አይደለ ሀቢባ፣ ያንን ነገር ተናገርኩ እኮ። አሳማኝ አይደለም። አላመነበትም። ጥያቄው አልተመለሰለትም። ኤደን ሰምቼሻለሁ እኮ ጥያቄው ልጅሽ ጥያቄው አልተመለሰለትም። ሰላም የነሳው ጥያቄ ነው ይሄ ጥያቄ። እንዲያሳምነው አሁን በሚፈልግ በቃ የደረሰባት ነው አይደለም የሚለውን እናጣራለን። አሁን ያለው እውነታው እሷ ጋር ነው። አሁን እውነታውን ነገር ከሰጠች ከመለሰች ልጁ ዘላለማዊ ረፍት ያገኛል። ካልመለሰችው ግን ምንድን ነው ልጁ እያብሰለሰለ ስለሚመጣ ይሄን ነገር ለራሷም ለልጇም ለቤተሰቦቿም ለአካባቢም ሰው ለሀገርም ለምንም ስትል ትንገረን። ምንም ማለት አይደለም። ሁላችንም የተመቻቸ ኑሮ አይደለም የምንኖረው። እዚህ እዛ የምናውቀው ማናውቀው፣ ግን አሁን ቴክኖሎጂ ስላለ ካለ በህይወት አለ፣ ከሞተ ሞተ። እንደዚህ ግን ነገር ሁለቱን ነገሮች በፍቅር እንጠይቃለን። በፍቅር ካልተመለሰ በህግ ነው። ይሄን ነገር ደግሞ እባክሽ ፈቃደኛ ብትሆኝል እንደው በእግዚአብሔር ስም እንጠይቅሻለን። እንደው በቃ በምታምኚው አምላክ ትክክለኛ እምነት ካለሽ ምን ካለሽ በእምነትሽ ደረጃ ይድንብሻል። ይህን ነገር መፍትሄ ስጭን እስቲ። አንቺ አትተውት። ለምን ትተውታላችሁ? ለምን ትተውታል? ለምን ይተው? ለምን ይተዋል? የሆስፒታሉስ ቢሆን ለምን ይተዋል? ሆስፒታሉ ምንም ሀቅ ከሆነ ሁሉም ነገር የሚተው ነገር የለም። ሀቅ ሀቅ። እሺ አንተውም። አሁን ወደ መጀመሪያው ጥያቄ እንሂድ። እሱን እንተውና የመጀመሪያው ጥያቄ ሀቅ ነው። ኤደን ይሰማታል? ኤደን እየሽን አንቺ በሚገባሽ መንገድ አስረዳሽ። ምንም የሚተው ነገር አይኖርም በእኔ በኩል ራሱ ማለት ነው። ሆስፒታሉ ለምን ይተዋል? ሀቅ እሺ አንተውም። እሱን አንተውም ወደ ጎን እናድርገውና የመጀመሪያውን ጥያቄ መልሽለት ለልጅሽ እባክሽ። በቀደምም መልሼልሻለሁ ሀቢባ። በቂ አይደለም፣ በቂ አይደለም። የልጅሽ ጥያቄ አልተመለሰለችም። በቃ አሁን እኔ የመለስኩለት ጥያቄ ትክክል መስሎ ካልታየው በሚሄድበት መንገድ ሄዶ ያጣራ፣ ያኔ እውነታውን ያገኛል። እኔ ግን እውነታው እኔ ጋር ያለውን እውነታ ነገርኩት። ለምንድን ነው እንደዚህ አደባባይ ላይ ቁስለቴን ጭራሽ እየቀሰቀሳችሁ አሳመሙኝ? ከልጅሽ አይበልጥም ያንቺ ቁስል።
እናት ለልጇ ትደማለች፣ ትቆስላለች። ነገርኩ። መተው እናት ለልጇ ምንም ትሆናለች ካለበት እኮ ይሄ ታሪክ ነበር መተው የነበረበት። የኔ ይሄ የእሱን የአወላለዴ የእሱን እርግዝና መተው የነበረበት ታሪክ። ይሄማ የእሱ የማንነቱ ጥያቄ ነው፣ ሳይሆን ማለት የእድሜ ልክ የጭንቅላት ጥያቄ ነው። ይሄማ ሊተው አይችልም። ስለዚህ ኤደንዬ ወይ አንቺን ደግሜ የምነግረው ምንም የሚተው ነገር ይሄድበት። አንቺ በሚገባሽ ነገር ላስረዳሽ እኮ እንዴት አይበልጥም? ልንገርሽ ሀቢባ እዚህ ጋር እኮ ግዴታ የለባትም። በቃ ደምቼ እኛን ለማስማማት ለልጄ ለማስማማት ያለውን ነገር ነው እዚህ ያደረስኩ አይደል? ይባስ ምን ሆንኩ? ይኸው የባሰ ቁስለት ውስጥ እኮ ነው የከተተኝ። ኤደን አንዴ ስሚኛ፣ እኔ አንቺ በሚገባሽ መንገድ ላስረዳሽ። ስለዚህ ይሄ ታሪክ ትላንትና ወዲያም አውርተነዋል። በቃ አለቀ። እኔ ጋር ያለውን እውነት ነገርኳችሁ። ከዚህ በላይ በቃ እኔ ጋር ያለው እውነት ያ ነዋ። ያን እውነት ከተናገርኩ ሌላ እውነት ከየት ላምጣ? ነገርኩሽ እኮ የማንነቱን ጥያቄ እኔ ጋር ያለው እውነታ ይሄ ነው ብዬ ነገርኩሽ እኮ። ነገርኩት እኮ ለራሱም አወቅ አይደል? አደባባይ ላይ ከዚህ በላይ ምን ላሳውቀው? እሺ ልጅሽን እርጁ፣ አባቱን እንዲያገኝ ወላጅ አባቱን እንዲያገኝ እርጁ፣ ተባበሪው። አባት ያለው እኔ እያወቅኩኝ ለምንድን ነው ልጁን የምደብቀው? ለምን እደብቅለታለሁ? አላሳየውም እንዴ? እኔ ምፎ ይላለሁ እኮ አባት አለክ ብዬ ይሄን ልጅ ማለት ነው። የመጀመሪያውን የለም ብላለቻ። እግዚአብሔር በሚያውቀው እውነትም ሊወጣች ላይወጣ ይችላል። እሷን ያለችው የለም አይደል ያለችው። ሁለተኛውን ጠይቂያትና ሶስተኛውን ጠይቂያት። በቃ ተደጋጋሚ እንዳይሆንብሽ። እሺ ዞላ እንዴ ታደርግልኛለህ? ከይቅርታ ጋር ልናገር። እሺ ናት። አመሰግናለሁ ኤደን። በምን በኩል ልርዳው? እኔ የማላውቀውን ኬት ላምጣ እኮ እንድታዳምጪ። በአንቺ ቦታ ቦን ማደርግ ንገርሽ። አባቴ ተጣላው ወጣ ኤደን። እሺ ተባሬ ማታ 2 ሰዓት ነው ከፒያሳ ወደሽ ሾላ። በምን በኩል በምን እንዴት? እኔም አላውቀውም በምን እኮ በምን እንደምትረጁ ልንገርሽ። አዳምጪኝ ፈቃደኛ ከሆንሽ። እኔ በአንቺ ቦታ በሆን የማደርገው ልንገርሽ። እንዲህ አሁን እኮ በጣም እየከበደኝ ነው የመጣው። አዳምጪኝ ኤደን፣ አንዴ ሚውት አድርጊና አዳምጪኝ፣ ወይም ዝም በይና አዳምጪኝ። ልንገርሽ እንዴት ልጅሽ እንደምትረጀው። እንዴ የዚህን ያህል ለምንድን ነው እንደዚህ የምታስጨንቁኝ? ስለምንድን ነው የምረበሸው? ያንቺ መረበሽን ብቻ ነው እንደሚታሽ ኤደን። ልጅሽ እዚህ እድሜ ልክ ጥያቄ ተናገርኩ እኮ ትክክለኛውን እውነት ተናገርኩ። ትክክለኛው አለ ብለዋል የሾላ ሰዎች። ካለድ አትሰማኝም? ኔትወርኳ እኔ እንዴት እንደምትረዳው ልነግራት ነው። ቅድም ከአንድ ወንዝ ይቀዳሉ። የተሳሳተ ነው ያልኩት ዛሬ በጣም ምክንያቱም የተናገረው አንዱ ስህተት ምንድን ነው? ምግብ እየፈለገ ትከለክሏለች የምትለውም ብቻ ነው እንትን ያልኩት የተቃወምኳት። ምግብ እየፈለገን ያልከለከልኩትም ለሱ ምላሽ ልስጠው። ሲቀጥል ደግሞ ምንድን ነው የሆነ ቦታ ላይ የተናገረው ረሳሁት ይሆን። በቃ ከረሳሹ ይቀር፣ እንኳን ረሳሹ ይቀር። በቃ ስለዚህ በቃ የተቃወምኳት 2 ነገር ናት። አንድ ምግብ ያለውን ፓርት እና ሌላው ግን በቃ ትክክል የትልቅ ሰው ንግግር ነው የተናገረው። በቃ ምንም ስለዚህ ትታረቁና አንቺ ልጅሽን መሄደሽ መጠየቅ በፈለግሽ ሰዓት ትጠይቂያለሽ። ግን እርቁ የሚመጣው እውነቱ ሲወጣ ትክክለኛው በቃ ይህ ከተጀመረ እርቁ ከምን በኋላ ከእውነት በኋላ ይሻላል። የቱ እውነት? እውነቱ ለምሳሌ እኔ ሐኪም ቤት ሳይታመም የሚያስገባውት ለፈው ኤደን እቺ ትንሽ እንደዚህ አደባባይ ከወጣ ጥርት ብላ ይሻላል። ሀቢባይ ጥርት ስትል ያኔ ልብሽ ንጹህ ሆኖ ለዛ ሰው ሙሉ እርቅ ታደርጊያለሽ። ብዙ የተጎዳውባቸው ቃላቶች አሉ እዚህ ቦታ ላይ ብዙ ቃላቶች እና እነሱ መጥራት አለባቸው።
መጀመሪያ ሀቢባይ በህግም ቢሆን በምንም ቢሆን ሁሉንም ነገር በቃ ይህን ነው የምልሽ። እሺ እንግዲህ እኔ እሺ ብለሽ ለልጅሽ ስትይ ነገሩን ሁሉ ትተሽ እኔማ ያሳሰረኝ ቀን የተፈታሁ ቀን ሳያውቅ ነው፣ በሰው ግፊት በምክር ነው የሚለውን አስቤ ይቅር ብየዋለሁ። ለምን? ለእድገቱ የኔ ሀዘን ለእናት ሀዘን ከባድ ስለሆነ ማለት ነው። ግን ደግሞ አሁን ሙሉ ይቅርታ ሙሉ ትክክለኛ በቃ በአደባባይ እሱም ለጎረቤቶቹም ያለው ለሌላም ሰው ያለው ብዙ ነገር አለ ያወራው ነገሮች እና እነሱን ስህተት እንደሆኑ አይደለም ብሎ አምኑ፣ እኔ ጋ አይደለም እሱ ጋር አምኑ ከሆነ ይቅር ልለው እችላለሁ። ይቅርታ ልጠያየቅ፣ ቤተሰብነት ልመሰረት እችላለሁ። የተሰጠኝ ስም በሙሉ የእኔ ስም ስላልሆነ ማለት ነው። በሱ ከሰው ሁሉ ገለልተኛ ሆኛለሁ። ከሰው ሁሉ ብቻዬን ያለ እኔ ስልኬ ከቀን እስከ ቀን ከባለቤቴ ውጭ የሚደውልበት ሰው የለም። ለምን አልነግርሽም? ሰው የሚባል ነው የሸሸሁት የፈራሁት። ዙሪያዬን በሙሉ ፈርቼ ነው የምኖረው። የዚህን ያህል ሰውን እንደዚህ በልጅ የሚያጠቃኝ ከሆነ በቃ ከሰው ገለልተኛ ሆኜ ነው የምኖረው። ቤት ውስጥ ነው በቃ ሁሉም ነገር። ምን አይነት በልጅ መጎዳት ከባድ ነው ብዬሻለሁ። እና ስለዚህ ይቅርታው ጠርቶ ሁሉ ነገር ድፍርስርስ ያለ እኮ ነው። አሁን ዞላ የተናገረው ንግግር ነው እንጂ ትክክል በቃ የትልቅ ሰው ንግግር፣ ሌላው እኮ በጣም በጣም የሚሰባብር ነው እኮ። ጎሽ ለልጇ ስትል ተወጋች ይባል የለ ለልጅሽ ስትይ ሁሉን ነገር እናት ለልጇ ያለ ስሟ ስም ቢሰጣትም ምንም ብትባልም ትተዋለች። ኤደን ትተሽው አሁን ታውቃችሁ አንቺ ዞላ እንዳለው እየሄድሽ ልጅሽን እየጠየቅሽ ከዛ ቀስ በቀስ ልጅሽ ፍቅሩ ወደ አንቺ ይመለሳል፣ አንቺ ጋር ይመለስ። እና እሱ እኮ አብረን ኖረንም እኮ ለእኔ ፍቅር እንደሌለው እኮ አሁን አስታወቀ ነገር በቃ አብሮኝ የኖረበት ኑሮ የእናትና ልጅ እንዳልሆነ ተናገረ ራሱ እኮ በአፉ። እኔ ስቀጣው የነበረው ጠልቼው አልነበረም። ባለፈውም ተናግሬያለሁ። ለራሱ ለመስመሩ ነው። ከመስመር ወጥቶ ሳየው እናት ስለሆንኩኝ ትምህርት ቤት ልኬው የማገኘው ቦታ የተለያየ ነገር ቦታ ይኸውልሽ ኤደንዬ አንድ ነገር ልንገርሽ። በእድሜ አንቺ ትበልጭኝ ይሆናል አላውቅም፣ እኩል የምንሆን እኔ ልብለጭሽ አንቺ ብለጭኝ አላውቅም። ግን አንድ ነገር ልንገርሽ፣ የእኛ ዘመን እኔና አንቺ ተወልደን ያደግንበት ዘመን ተገርፈናል፣ በርበሬ ታቅለናል፣ ብዙ ነገር ተደርገናል። የእኛ ዘመን ነው ያ። ልጆቻችንን በዛ ዘመን አስተዳደግ ማሳደግ አንችልም። ልጆቻችን የእኛ የዛሬ ልጆችን መምታትም መስደብም አንችልም፣ መብት የለንም። ገባሽ? እኔ አሁን የመጀመሪያ ልጅ 10 ዓመቱ ነው። መብቱን አከብርለታለሁ። የማይፈልገውን ነገር አላደርግበትም፣ አከብረዋለሁ። ልጅ ሆኖ ግን አከብረዋለሁ። በክብር ነው የማወራው። ለምን ነገ ሲያድግ እንዲያከብረኝ፣ ነገ እኔ ሳረጅ እሱም እንዲያከብረኝ። ልጅሽ ምናልባት ይኸውልሽ ልጅሽ በክብር ስለሚያናግርሽ ይሆናል። እኔ ነኝ ቀድሜ በክብር ያናገርኩታ። እሱ በክብር የሚያናግርበት ኤደንዬ እናቴ አዳምጪኝማ። እኔ በክብር የማናግርበት ምክንያት እሱ በክብር የሚያናግርበት ምክንያት እኔ ነኝ ቀድሜ በክብር እንዴት ማናገር እንዳለበት ያስተማርኩት። ልጄ እኔን አያስተምረኝም፣ እኔ ልጄን የማስተምረው። ልጄን እኔ ፍቅር ስሰጠው ያንኑ ፍቅር መልሶ ይሰጠኛል። የወረወርነው ነገር ነው ነጥሮ ወደ እኛ የሚመለሰው። ስለዚህ ልጆቻችንን እኛ ፍቅር ካልሰጠናቸው ኬት አምጥተው ይሰጡናል? እኛ የሰጠናቸውን የሚሰጡት። እኛ እኮ አስተማሪዎች ነን ለልጆቻችን። እኛ ነን እኮ የምናስተምራቸው። እኛ የምንሰጣቸውን ነው እኮ መልሰው የሚሰጡን። እኔ የምሰጠውን ክብር፣ እኔ የምሰጠውን ፍቅር ነው ልጄ ነገ ሲያድግ መልሶ የሚሰጠኝ ለእኔ። ስለዚህ እኔ እንደማይረባ ምነግረው ከሆነ ምጮህበት ምሰድበው ከሆነ ጥላቻን ነው ልጄ ውስጥ እየዘራው ያለሁት። ሲያድግ ያንን ጥላቻ ነው መልሶ የሚተፋው እኔ ላይ። አዎ ግን የምትፈልጊውን ነገር ነው አይደለም የምትጮሂበት የምትቆጪው እንዲሁን ምን የምትይው እንጂ እኮ ለማትፈልጊው ለሰው ልጅ ቢሆን ምናምን እኮ ችላት ለራስሽ እኮ ነው። እኔ እኮ የራሴ ስለሆነ ነው ስትር እንዲልልኝ በቃ ሰው ቀልብ ውስጥ በጉልበት አይሆንማ። ለዚህ እኮ
አይሆንም። ሁላችንም እናቶች ኤደንዬ፣ ሁሉም እናት ልጇ ጥሩ ደረጃ እንዲደርስላት ነው የምትፈልገው። ሁሉም እናት፣ እኔም እናት ነኝ፣ ልጄ ጥሩ ደረጃ እንዲደርስልኝ ነው የምፈልገው። ግን በድሮ አስተዳደግ አይሆንም፣ እኛ ባደግንበት አስተዳደግ አይሆንም። አሁን ጊዜው ሰልጥኗል። ስለዚህ አሁን እንደ ድሮ እኛ እናቶቻችን እየገረፉ መስመራችንን እንዳስተካከሉት እኛ ልጆቻችንን እየገረፍን ማስተካከል አንችልም። ከዘመኑ ጋር መዘመን አለብን። ስለዚህ እኛ የድሮ ልጆች በዱላ ነበር የሚገባን፣ የዛሬ ልጆች በንግግር ነው የሚገባቸው። ከመታናቸው እንደዚህ አፈንግጠው ቤት ጥለው ይወጣሉ። ይበላሻል ህይወታቸው። ልፋታችን ከንቱ ይሆናል። እነሱ ላይ ያቃጠልነው ጊዜ፣ ጉልበት፣ ገንዘብ፣ ሁሉ ነገር ከንቱ ይሆናል። በቃ ከቤት ይወጣሉ፣ ህይወታቸው ይበለሻሻል። ስለዚህ እኛ ስማርት መሆን አለብን። እኛ ባክነን እንዳንቀር ልጆቻችንን በጸባይ መያዝ አለብን። ምንም ማድረግ አይቻልም። ይሄ ነው ያለው አሁን ላይ። በድሮ አይሆንም። እና ኤደንዬ አንቺም ተሳስተሻል፣ ልጅሽም ተሳስቷል። ይቅርታ ተጠያይቃችሁ ታርቃችሁ ህይወት ይቀጥላል። ነገ ይሄ ልጅ የሆነ ነገር ቢሆን ከአንቺ በላይ እኔ ባዳ ነኝ። ሁሉም እዚህ ጋር ያለው ባዳ ነው። ከአንቺ በላይ ልቡ የሚቃጠል ልቡ የሚደማ ማንም የለም። ልጅሽ የሆነ ነገር ቢሆን፣ አንቺ ደግሞ የሆነ ነገር ብትሆኝ ከልጅሽ በላይ ለአንቺ የሚያዝን ማንም የለም። ገባሽ? ሁላችንም ባዳ ነን። ስንቀር እንቀራለን። እና እባክሽ ለልጅሽ ስትይ ሁሉን ነገር ረስተሽ አሁን ይቅርታ ባብላችሁ ሰላም ሆኖ ወደሚቀጥለው በቃ። እኔ አቢባዬ እንዴት እንዳመጣሁት አንድ ጥያቄ አለኝ። እስከ ዛሬ እዛ ጋ መሆኑን ካወቅ አቢባዬ እንድናገር አቢባ ነገር አለ እና የሶሻል ሚዲያ ላይ እንደቀረበ ማላቅም ሌላ ሰው ነው ሼር ሲያደርግልኝ የሰማሁትና ይመለከታኛል ብዬ ማስበው። እኔ እዛ ጋር ማሰብ የምፈልገው ስለ ራሴ ነው። ስለ ራሴ ሰርቼ እንዴት ለልጆች ማድረግ ያለብኝን ነገር ነው ማውቀው እንጂ ስለ እኔ እንደዚህ ይሆናል ብዬ እያሰብኩ አይደለም በሰዓቱ። ምክንያቱም በቃ ከውጭ እየበላ እየጠጣ የሆነ ነገር ታደርጉለታችሁ፣ ዘመዶቹ ታደርጉለታላችሁ ብዬ ነው እያሰብኩ ያለሁት። አሁን ለታ ግን ይሄ ሚዲያ ስሰማ ሰው ነኝና ያን ነገር የሚገባኝ ነገር ማድረግ አለብኝ። አንቺ ስታለቅሺ እውነታን ነገር ለአንቺ መመስከር አለብኝ። እሱ አስታለቅስ እውነተኛ ነገር ላውራ ነው የፈለጉት። ስለዚህ አንቺ እኔ የበደልኩሽ ነገር የለም። ቃል ለምድር ቃል ለሰማይ ልጅሽን ከልጅ እኩል ነው ማይልሽ። ኢቨን እንኳን በዓል ሲመጣ ሁሉ ስለሱ ነው ማስበው። ሁሉ ቤቱ ሶስት ሰው አለ ብዬ ነው ማስበው። እና አንቺ በሀሰት የምትናገሪውን ነገር አርሚ። ሁለተኛ ነገር ደግሞ ከውጭ ፍቅር ስጭው። ከውጭ ማድረግ ያለብሽን እኔ ስልኬን እጽፍልሻለሁ፣ አርጊ፣ ይዤልሽ እሄዳለሁ። ስለ አንቺ ጥሩነት እየነገርኩልሽ ልጁ ጥሩ ነገር እንዲያደርግ አደርግልሻለሁ። ባለቤቴን ደግሞ ጥሩ ስለ አንቺ አመለካከት እንዲኖራት ደግሞ እያስረዳውልሽ እሄዳለሁ። ምክንያቱም እኔና እሷ እንደዋወለን አብረን አይደለንም እንጂ እንደዋወለን እንገናኛለን እንበላለን። ስለዚህ ትልቁ ስራችን እኛ አኔል እንሆን ነው የምልሽ። በእውነት ዞላ እኔ ቃል የለኝም ለአንተ። በእውነት በጣም ነው ማርያም ናቢባ ቤትሽ ስገባ ምን ያህል ከባድ እንደሆነ ያስፈራል። እና ቅድም ሚዩት አድርጌ ራሱ የተቀመጥኩት ምንድን ነው? ስልክ ሳወራ ብርድ መታኝ። ሚዩት አድርጌ ራሱ የተቀመጥኩት ምንድን ነው? ያ ሁሉ ሰው ሲያወራ ከትላንት ወደ ቲክቶክ ኤደን አንድ ሚዩት አድርጊ እባክሽ። ዞላ ጨርስና በጣም የትልቅ ሰው ንግድ ያመጣህልን ተባረክ። እና ምንድን ነው አሁን ማድረግ ያለባት እሷ እንዲህ ያለቀሰችው ነገር ስላለቀሰች እውነተኛ ነገር አለች። ጊዜም ደግሞ እዛ ጋር ስላሳደገች ደግሞ አኔል ጊዜን ይወዳታል ማለትም አይደለም። አኔል ምንድን ነው እንደ ወጣት አሁን ላይ ከልጆቼ ጋር ምንም የሚጎልባቸው ነገር የለም። ቃል ለምድር ቃል ለሰማይ ነው። ተዝናንተው ነው የሚኖሩት። የራሳቸው ክፍል፣ የራሳቸው ሁሉ ነገር በሰርቪስ በምንም ነው። አኔልም ያንን ነገር ሳይገባሽ እነዚህ ልጆች ከበሆን ብሎ ያስባል። እግዚአብሔር ደግሞ ይሆንለታል። ሲቀጥለም ደግሞ እኔ ካለኝም ደግሞ ለሶስት ሰው ብዬ ነው መመድበው ራሱ እንጂ ለሁለት ሰው አይደለም። ምክንያቱም የከተማ ልጅ ነኝ፣ ፈራ እግዚአብሔር ያለኝ ሰው ነኝ። እና አሁን ምንድነው ማድረግ ያለብሽ? በቃ አንቺም እኔም ባለቤቴም አኔሌ ትኩረት አድርገን እንስራ። አየሽ፣ በዚህ መሀል እንዲህ ስናደርግ ልጆቼ እንኳን ምን ያህል እየተጎዱ እንዳለ እኔ ነኝ የማውቀው። ምክንያቱም ጊዜ ራሱ ስለ እኔ ነው ሀሳቧ እንጂ ልጆችን የራስታቸዋለች። በዚህ ጉዳይ እንኳን ብዬ እሷ ላይ አልተቆጣሁም። ምክንያቱም በቃ መሆን ያለበትን ይሆናል። የትኛውን ደግሞ እግዚአብሔር ደግሞ ልጁን ውደዱ ነው የሚለው፣ በጥሩ ስነ ምግባር አሳድጉ ነው የሚለው። ስለዚህ አንቺ ማልቀስም የለባሽም፣ ምንም አይለባሽም። የኔን ስልክ እሰጥሻለሁ፣
አንቺ ለልጅሽ ልብስም ምግብ ምንም እየሰጠሽ እኔ ይዤልሽ እሄዳለሁ። ከዛ በተረፈ በሳምንት አንዴ መገናኘት ከፈለግሽ የሆነ ቦታ ቁጭ ብለን ልጅሽ ለ30 ደቂቃ ለ40 ደቂቃ ብቻሽን አውርተሽ መሄድ ትችያለሽ። ለበዓል ሲመጣ አንቺ ጋር ሄዱ እንዲህ ትሪቶችን ለማድረግ ከዛ ስለ አንቺ ማንነት እየገቡ ሲመጣ ይመርጣል። ምንም ቢሆን እኮ እናት ናት። ገባሻ? አኔል ከአንቺ ጋር መኖር ሲጀምር እኛን አኔል ደግሞ እየመጣ እየጠየቀን ነው የሚሄደው። የልጃችን አካል ነው ልጃችን ነው ብለን ነው የምናስብ። እዚህ ሚዲያ ላይ ግን መተሽ መሰዳደብ ምን ማለት? ልጅሽ እየሰማ ነው፣ ሪከርድ እየተደረገ ነው። ይሄ ልጅ ትምህርት ቤት ሲሄድ ጓደኞቹ ሊያሹፉበት ይችላል፣ ሪከርድ እየተደረገ ያ ነገር በዚህ ይብቃ ነው ልሽ። ስለዚህ ሀቢባም እንደምታያት ለእኛ እየለፋሽ በጣም ጥሩ ሴት ናት፣ መልካም ሴት ናት። ይሄ ነገር ደግሞ እኛ እዚሁ ብንቋጨውና ያለው ነገር ትሪት ብናደርግ፣ ይህ ትልቁ ኃላፊነት ደግሞ ድርሻው እኔ ጋ ነው ያለው። እኔ እወጣልሻለሁ ይኸው እግዚአብሔር በሚያውቀው መንገድ። ከዛ ከተረፈ ሀቢባዬ እኔ ሌላ ምንም ነገር የለም። በቃ ብዙ ማውራትም ይከብዳል። አጠር ሲደረግ ነው አሪፍ። በጣም ነው የምናመሰግነው ዞላ። በእውነት ቃል የለኝም። ትልቅ ሰው ነህ። የትልቅ ሰው ንግግር ነው የተናገርከው፣ የተማረ ሰው ንግግር። በቃ ይሄ ነው መፍትሄው። እናንተ ሰላም ሆናችሁ እሷ ልጇን በእናንተ ጋር እያለ እየጠየቀች ታርቃችሁ፣ አንተ ደግሞ እንዳልከው ለልጇ ስለ እሷ ጥሩ ነገር እየነገርክላት ለባለቤትህንም ያው መክረህ ታርቀው ምናምን ያልከው በጣም በጣም ደስ የሚል እና ሁላችንም የምንፈልገው የምንደግፈው ነገር ነው እና የሁል ኮመንቱ እንዳለ ተባረክ እየተባልክ እየተመረቅ ነው። 10,000 ምናምን ህዝብ እየመረቀክ ነው እና እናመሰግናለን። ሀቢባዬ በጣም አንቺ ቤት ስለገባው በጣም ደስ ብሎኛል። በዛ ላይ ደግሞ እርጉዝ ነኝ ብለሽኛል እንዴ? አዎ ነኝ። እግዚአብሔር ጤነኛ ልጅ የሚሰም ልጅ ይስጥሽ። አሚን አሚን አሚን። በዚህ አጋጣሚ ዳግም ላንገናኝ እንችላለን። ያው ባልመጣም ልጠይቅሽ በዚህ ብዬ ነው። በጣም ነው የምናመሰግነው። በእውነት ቃል የለኝም እና አሁን የኤደንን አስተያየት እንስማ እና አንድ እንዳለ ነገር ተናግሬ ለጥያቄ ነው እንጂ እኮ ይቅርታ በላት በቃ። ይቅርታ ኤደን ይቅርታ ብሎሻል ልጅሽ። ይቅር ብያሃለው ልጅ፣ እኔም ይቅርታ በይው። ይቅር ብያሃለሁ፣ እኔም ይቅርታ በይው። ወይ እኔም ይቅር ብየዋለሁ፣ ለእኔም ይቅርታ አድርግልኝ በይው። እሺ እኔም ይቅር ብያሃለሁ ልጄ። ነቱን አንቺ እንትን ብለሽ ችግር የለውም። እኔ ሳምሰንግ ስማርትፎን እገዛልሃለሁ፣ ዋትሳፕ ትከፍታለህ፣ እኔ እናንተ ዋትሳፕ እናወራለን። እሺ ሁሌ እንደ ታላቅ እህት እንድታወራኝ እፈልጋለሁ። ብዙ እማወራ ከምመክርክ ነገሮች አሉ። እሺ በቅርቡ ይደርስሃል ስልኩ በጊዜ በኩል እና ማለት ነው የአባትክን ነገር በእኔ ተወው። እኔ ኤደንን አውርቼ በፍቅር በጸባይ መፍትሄ ያመጣልሃለሁ ከፈጣሪ ጋር እና እህትክን ደግሞ ከዞላ ጋር የዞላን ቁጥር ጊዜ ትልክልኛለች። ከዞላ ጋር ዋትሳፕ ላይ ያወራለሁ። ዞላ ይዞክ ይሄዳል። እሺ ከዞላ ጋር አብራችሁ ሂዱ፣ ብቻ እንዳትሄድ። እሺ ኦኬ። የማን ነው የሚያስተጋባው? የሆነ ሰው ያስተጋባል። እሺ የዞላ ሚዩት ያድርገው እስኪ። የማንም ይደግመው፣ የሆነ ሰው ይደግማል እና የዞላ ነበር መሰለኝ የሚዩት ሳደርገው አልተውም። ኤደን ነው የሚደግም። ኔትወርኳ እኮ ነው ኤደን። ኦ ማይ ጋድ የኤደን ኔትወርክ ሚዩት ላደርጋት ስሞክር እምቢ አለኝ። እየደገመ ነው። ስለዚህ በቃ ሄደህ እህትህን ታያለህ። ይኸውልህ ህዝቡ እናቱን በደንብ ይቅርታ ይጠይቃት፣ ከአንገት በላይ ሳይሆን ከልቡ እያሉ ነው። አዎ ሀቡ እኮ እኔ መጀመሪያም እኮ አልተቀየምኳትም እኮ ምንም ብትሆን እኮ እናቴ ናት እኮ። በደንብ እናቴ እወድሻለሁ፣ በጣም ይቅርታ አድርጊልኝ፣ በጣም ደስ እናቴ በጣም ይቅርታ እወድሻለሁ ላጠፋው ጥፋት። ይቅር ብያለሁ ከልቤ። ግን ታዲያ ምን ደስታ አለ ግን? አቡ አንቺም እንደምትወጂው ንገሪዋ ኤደን። እኔም እወድሃለሁ ልጄ በይው። ልጇን የምትጠላ እናት የለችም። እወድሃለሁ ልጄ።
በቃሽ እንግዲህ በውስጥ እንዳልሽው ቃል በገባሽው መሰረት እኔና አንቺ በውስጥ እናወራለን ስለ ልጅሽ አባት እና እውነታውን ነግርሻለሁ፣ ትክክለኛውን ነግርሻለሁ። ከዚህ ከነገርኩሽ እኮ